ከሰሞኑ የሶሻል ሚዲያውን የራቁት ቪዲዮ እያጥለቀለቀው ነው የሚገኘው። በዚህ ፐብሊክ ላይ እንዲህ መውጣት ምናምን የሚገባው ነገር አልነበረም። ላይክ እናንተ ሰሞኑን በቃ ጠፍቻለሁኝ ቪዲዮ ሳንሰራላችሁ ማለት ነው። በጣም እየተገረምኩኝ ነው። እንደ ሰዎች ሙድ መያዝ ጀምረዋል። እና ልጅቷ ቪዲዮ የተያዘባት ልጅ ሙሙዋ ትልቅ ነው አሉ ቪዲዮ የሚያዩት። ልጅቷ ግን ትንሽዬ ልጅ ናት። ሙሙዋ እንዴት ትልቅ እንደሆነ እኔ እንጃ። እናትህ ሙሙ እሱን ይመስላል። እህትህ የሰውነት ስትራክቸር ልክ እንደሱ ነው። የልኛም ቪዲዮ አይተሽዋል? ቴሌግራም ላይ ላክልሽ። ኡፍ ማለት በጣም ነው ያስጠላችሁ። ሳይሆን መታለች እኮ እዛ ላይ ዋሽቷል። ሊትራሊ ዋሽቷል። ለምንድነው ስልክ የተሰረቀብኝ ያለኝ? ከዛ ደግሞ ላይቭ ላይ መጥቶ ለምንድነው ስልኬን ሸጬዋለሁ እንዴ? ለድፍረቷ አጨብጭቡላት እንጂ። እኔም ግርሚ ነገር ማለት ነው። አንዳንዶች ደግሞ ማለት ነው ሙድ መያዝ ምናምን የጀመሩት ነገር አረንቱ ነው። እናንተ ደግሞ አንዳንዶቻችሁ ማለት ነው ቪዲዮውን አላየንም ላኩልን ምናምን ነገር እናንተ ሞራል ከሌላችሁና ማሰብ ካቆማችሁ ወይ ሞራላችሁና ህሊናችሁን ከሸጣችሁ እኔ ልክላችኋለሁኝ እንዴ ትመሰጡበታላችሁ። ኮሜንት ላይ እፈልጋለሁ እያላችሁ ጻፉልኝ። ለእናንተ ደስታ የማልሆነው የለኝም፣ ግን ህሊና ከሌላችሁ ብቻ ማለት ነው። ለማንኛውም ሰዎች ምን እያሉ ነው? አይሻን ግጥም አድርጋ ነው ሄደችው። ፈልጋ ነው ግሯን የከፈተችው። እሺ የኔ ጥያቄ በርኪ ዛሬ ቪዲዮ እየላችሁ መጥቻለሁ። ሌሎችም አዝናኝ ቪዲዮዎች አሉ። እስኪ ከተወሰኑት ላስደምጣችሁ። ወንዶች ወይም ወንዳገረዶች የሴት ልጅ የርቃን ፎቶ ፖስት ስታደርጉ ኤኒ ፕላትፎርም ላይ እናትህ ሙሙ እሱን ይመስላል፣ እህትህ የሰውነት ስትራክቸር ልክ እንደሱ ነው፣ አንተ ተረግዘህ የወጣህበት ማህፀን ዛሬ ሚዲያ ላይ አውጥተህ የፖስተትከው ነው። ብርሃት ተስማምተህ ፈቅደህ ተደስተህባት ዛሬ ቂምና ጸብ ሲመጣ እያወጣችሁ በየሶሻል ሚዲያው የምትፖስቱ እናንተ የማሰቢያ አንጎላችሁ ከአሳማ ያነሰ ነው። እንዴት ኮመንት ላይ በሴት ልጅ ገላ እንደዚህ ታላግጣላችሁ? የኔ እህት ይሄ ቪዲዮ ከደረሰሽ እባክሽ ከፀሐይ በታች ምንም አዲስ ነገር የለም። ስለዚህ እንዳትሰበሪ፣ እንዳይከፋሽ፣ አንገትሽ ዝቅ እንዳይል እኛ እህቶችሽ ከጎንሽ አለን። አዳምና ሔዋንም ሲፈጠሩ እርቃናቸውን የተፈጠሩት እንወለድም እርቃናችንን ነው፣ ስንሞትም እርቃናችንን እንሄዳለን። ከፀሐይ በታች ምንም አዲስ ነገር የለም። ሴቶች ከጎኗ ልትሆኑና አይዞሽ ልትሏት ይገባል። እናንተ ላይ ስላልደረሰ ብቻ የሰውን ቁስል በእንጨት አትደንቁሉ። ይሄን ድርጊት የምትፈጽሙ ወንዶችም ሴቶችም እናንተ አንጎል ከአሳማ ያነሰ ነው። ፈልጋ ነው ሄደችው። አይሻን ግጥም አድርጋ ነው ሄደችው። ፈልጋ ነው ግሯን የከፈተችው። እሺ የኔ ጥያቄ በአንድ ቤት ውስጥ በአንድ አልጋ ላይ በአንድ ተግባር ሁለት የተሳተፉ ግለሰቦች አንዱ እየቀረጸ አንዱ እየተቀረጸ ብናይ በየትኛው ሂሳብ፣ በየትኛው ሎጂክ፣ በየትኛው ማሳችሁ ነው አንዱ ልክስክስ አንዱ ሻርሙጣ የሚሆንበት አንዱ ደግሞ ጀግና ወንድ አንበሳ የሚሆንበት? በየትኛው ነው ባካችሁ? በየትኛው ነው? አሁን እንደዚህ ስል የሆነች ነጠላ የለበሰች ሴትዮ ትመጣና የሆነ ፊቱ ብሎ ፎቶ የተነሳ ሰውዬ ይመጣና እና ሴት ልጅ ላይ አያምርም እና ሴትና ወንድ እኩል ይሆኑ እያልሽ ነው? ወጣት ልከስከስ እያልሽ ነው? ኦኬ በወንድ ልጅ ላይ ዝሙት ያምራል ማለት ነው? ወንዶቻችሁ ዝሙተኞች ናቸው ማለት ነው? ወንዶቻችሁ የዝሙት አለቃ ናቸው ማለት ነው? ያምርባቸዋል፣ ክብራቸው ነው፣ ንጉሳቸው ነው፣ አክሊላቸው ነው እያላችሁ ነው ማለት ነው? ወንድ ልጅ ላይ ያምራል። የልኛም ቪዲዮ አይተሽዋል? ቴሌግራም ላይ ላክልሽ። ኡፍ ማለት በጣም ነው ያስጠላችሁኝ። ስፔሻሊ ሴቶች እንደዚህ ማድረግ የለባችሁም ጭራሽ። ላይ አሰብ ወመን ኮፒ ሊንክ እያደረጋችሁላቸው ነው የሚሆነው። ላይክ ይሄን ቪዲዮዋን ኮፒ ሊንክ እንደማድረግ ቁጠሩት። ላይክ ለሰው በላካችሁ ባያችሁ ቁጥር ኤንጌጅ ራሱ ባረጋችሁ ቁጥር በጣም ነው የሚደብረው። ፕላስ ደግሞ ሺዝ 18 እና ደግሞ ኢንዳይሬክትሊ ድራግ ተደርጊያለሁ ብላለች ማለት አይ ዶንት ኖ ላይክ እንዴት ኢሚስ እንደዛ አይነት ቪዲዮ ፕራይቬት ቪዲዮ የምትለቁ ወንዶች ስፔሻሊ ላይክ ከፓርትነራችሁ ጋር ተጣልታችሁ ወይም ደግሞ ከመጀመሪያ ጀምሮ ሆናችሁ አልታወቀባችሁም ነበር። ተርንስ አውት ስትጣሉ እንደዛ አይነት ፕራይቬት ቪዲዮ የምትለቁ ወንዶች ካርማ ኢዝ ሪል ማለት ይደርስባችኋል። ሊትራሊ አይ ኖ ፒፕልስ ላይክ ሃንት የሚያደርጋቸው እስቲ እነዛ አይነት ነገር አድርገውና ምትነኩት ነገር ሁሉ አመር ነው የሚሆነው። ትረስት ሚ ኦን ዲስ እውነት ህይወታችሁ በጣም የሚደብር ነው የሚሆነው። እንዴ እኔ ምን እንደገረመኝ ደግሞ ታውቃላችሁ? አይ አንድ ጊዜ ስልኩን ሰው ሰርቆብኝ ነው አንድ ጊዜ ደግሞ ስልኩን ሽጨው ነው ቪዲዮ ይወጣብኝ አይነት ነገር ከአመታት በፊት ነው። እዛ ላይ ዋሽቷል። ሊትራሊ ዋሽቷል።
ለምንድን ነው ስልኬ ተሰረቀብኝ ያለኝ? ከዛ ደግሞ ላይቭ ላይ መጥቶ ለምንድን ነው ስልኬን ሸጬዋለሁ የሚለኝ? እንዲህ ብዬ ላይክ ማውራት አልችልም እንጂ እዚህ ጋር ከዚህ በኋላ I'm still gonna sue him. Like ስለ 2K I was trying to trigger him, nothing else. እሱ እንድትረዱኝ እፈልጋለሁ። ከየትም አባቱ ስለማያመጣው በቃ I was trying to like trolling him, nothing else. And I have like future ahead of me. Like for people who's worried about me suing him, I'm still gonna sue him because this is like against my right, you know. This violated my right, my peace, my social life, ምናምን ነገር you know. እንዴ ወንዶች እንዴ ክፉ አትሁኑ፣ ጨካኝ አትሁኑ እንጂ እንዴ አብራችሁ ያደረችን ገላዋን የሰጣችሁን እናንተ ገላችሁን ሰጣችሁ እንደዛ አይነት ቪዲዮ ማውጣት ዛት ፌር ወንዶች እናንተ ኮሜንት በተለይ ይጠበቃል። ዲቼታችን ምን ያያችሁ እስኪ ስማት። ሌላ ደግሞ የወገብ ቅማል ይዤላችሁ መጥቻለሁ። ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ? አስቅ በጣም አሳቅሽኝ። እኛ ህንድ የኛ ፈረንጅ፣ አንቺ አበሻ አይደለሽም አይደለ? ቂጥሽ አበሻ አይደለም። እናንተ ቀያዮች፣ ቀያይ የፈረንጅ ልጆች ሌላ የላችሁ አይደለም? ብብትሽ ጥቁር ነው ልንገርሽ። በጣም ወደደሽ፣ በጣም ሳቀልሽ። ስዩም ወንድ ሳቀልሽ። በቃ ያላንቺ ሰው የለም። አሁን በጣም ደስተኛ ነኝ። እዚህ አይነት ነገር ሀፕን ያደረገባቸው ሴቶች ላይ የምትስቁ፣ የምታላግጡ፣ የምታሽካኩ ሴቶች ማለት ነው ይደርሳል የእናንተም ጊዜ። አትሸኩሉ። ሊና እንዲህ ማላገጥሽ አያስመልጥሽም፣ ፕሮቴክት አያደርግሽም። ስዩም ካጠገብሽ አይቆምም። የሆነ ነገር ብትሆኝ makes you think you're different ከሷ ያው ናችሁ። ማንኛውም የስዩምን ዲክ መጥዋት አቁሚና ያዋጥሽውን ወንድ ትፊና እንደ ሴት ሁኚ። የቱ ጋር መቆም እንዳለብሽ እወቂ። እሷ ላይ መሳቅሽና እሷ ላይ ማላገጥሽ ከሷ የተሻለ አያረግሽ። ባዶ ማንነትሽን አይሞላልሽ። መተማመን አይሰጥሽም። do better። እነዚህ ሁለቱም እኮ የምታያቸውም እኮ ገና ቪዲዮ ይወጣል እኮ እየተባለ ነው። ታይዘዋል እኮ አንዷ ለአንዷ። ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራት ታውቂ። አላማው ምንድን ነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድን ነው? ሊያሾ ማስፈራራት ጀምራለች። ስታይሊያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። ተግባብተናል። ማዳም ቤት አረብ ሀገር ሆነች ህይወት ጃኒ በውስጥ መስመር እኮ ደውላ አይደለም ጃኒ ያንቺ የውስጥ የእርቃን ቪዲዮሽ አለ ወይም እንደዚህ ያለ ወሬበር ቪዲዮ ይኖራ ብቻ የዚህ ይድረስ ለኢትዮጵያ ፌዴራል ፖሊስ። ከዚህ በፊት ለታሰሩ ቲክቶከሮች የሰራው ህግ ለዚች አጋሰስ አይሰራም ወይ? እስኪ ክሰሱኝ፣ እንድታረጉኛላችሁ እንድታረጉኝ ምንድነው የተባለውን ነገር ዛሬም ለሰምታ ተደራጅታችሁ ግን እንደዚህ እናረጋታለን፣ እንደዚህ ትላለች፣ እናስደፋታለን፣ እናሳስራታለን፣ የሆነ ጣቢያ ትቀመጣለች፣ ከዛም ቪዲዮ ትነሰ እንደዚህ ብለው ቤቷ የት ነው እያሉ እየጠየቁ እየደወሉ እየሰማው ሲነኩኝ ዝም አልልም ማለቴ እንደ ወንጀል አይተሽ ስትናገሪ የምራዝም ይልሻል። እዚሽ ለፊንገር ሾው ህጉ አይሰራም። እሷ መጠየቅ የለባትም። እንዴት ነው? ምንድነው ከጀርባ ያለ ማናት? ምንድናት? ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ ያደርጋ ስትጎዳ ህጉ ቁጭ ብሎ ለምንድን ነው የሚያያት? ሌሎቹ የሆነ ነገር አደረጉ ምናምን ተብሎ ሲያዙ እና የለ እንዴ እዚህ ሶሻል ሚዲያ ላይ ያልሆነ ጌም ተጫወቱ ተብሎ ሲያዙ አይተን የለ እንዴ? ለምንድን ነው እሷ ለብቻዋ ተለይታ በህግ ማትጠይቀው? ከየት አመጣችሁ ተብላ ለምን ማትጠይቀው? ማን ነው ያንን ቪዲዮ የሰጣት? ገዝታው ነው ወይስ እንዴት ነው ያገኘችው? ከነማን ጋር ነው የምትሰራው? እንዴትስ ነው ወንዶችን ሳይሆን የምታስፈራሩ ሴቶች እህቶቻችንን ነው? ወንዶች ራሱ እኮ የእሷን ያህል አያስፈራሩም። ልክ እሷ እንደ ኃይለኛ እንደሆነች ልክ እሷ ዋና እንደሆነች አስመስላ ነው። ስለዚህ ለምንድን ነው ፊንገር ሾው በህግ ማትጠይቀው? እህቶቻችንን እንደዚህ እያስፈራራሽ ብር ስትሰራ ለምንድን ነው ዝም የምንለው? መከሰስ ካለባት መከሰስ አለባት። እዚህ አሜሪካን ሀገር ያለን ተባብረን ሎይርም ጠበቃም የፈለገውን ነገር ገዝተን እሷን መክሰስ አለብን። ምክንያቱም የምታወራቸውና የምትናገራቸው ነገር በንቃትና ማናችሁ ምንም አታመጡም ብላ ነው። ሊያሾ ማስፈራራት ጀምራለች። ስታይሊያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። ተግባብተናል። ማዳም ቤት
አረብ ሀገር ሆነች ምንድነው ከሴቶች ጋር የሚያያይዝሽ? ምንድነው? ራቁትሽ አለ ቴሌግራም ላይ ለቋለው እንዲሆነች ነው ብሎ ጭራሽ ሴቷ መጣች እንደዚህ ተብላ። አይ ቲንክ በዚህ ሰዓት ተጠናክሯል ሴቶቹ። በዚህ ሰዓት ዩቲዩብሽንም ቲክታክሽንም ሊያዘጉ ተፍ እያሉ ነው። የምትበያትን እንጀራ በዩቲዩብ ዘግተው ይገላግሉሻል። አይጠቅም። ይድረስ ለኢትዮጵያ ፌዴራል ፖሊስ ከዚህ በፊት ለታሰሩት ቲክቶከሮች የሰራው ህግ ለዚች አጋሰስ አይሰራም ወይ? ጥያቄን የጠየቁት መልስ ፈልጋለሁ። እቺ አጋሰስ የሆነ ሴትዮ ሴቶቹን ጨረሰች። ወየውልሽ መረጃሽ ደርሶኛል፣ ቪዲዮ አለኝ፣ ብትናገሪ ምናምን አዋርድሻለሁ። እኔ ቆይ ፊንገርሹ ማንሽ? ቆይ ሰው ነሽ አይደል እንዴ? ፌዴራል ፖሊስስ ሌሎቹ ሲታሰሩ እቺ ልጅ ለምንድን ዳለቻ ታስሮች ለምን ያልታሰረችው? ቆይ ፌዴራል ፖሊስ ተሳስቶ መሆን አለበት። አይ መስሏት ይሆን? ድሮ እየገባሽ የሆነ ሆቴል ነበረች። አይ ቲንክ ሱማ ረስቻታለሁ፣ ላውጣት እችላለሁ። ነው ላይክ ሱማል አስቀምጧል። ምን ነገር ከስልክ አይጠፋም። ገባችሁ? አስቀምጧል አለ። ያና ሆቴል የሸናሽበትን ሆቴል አውጥቼልሽ ነበር እኮ አላየሻትም እንዴ? አንቺም ሰው ሆነሽ ነው ከኔ ጋር የምትነጋገሪው? መሀል ሰው ላይ እየጠጣችሁ መሀል ጠረጴዛ ላይ የሸናሽ ሴትዮ እንዴት አድርገሽ ነው ከኔ ጋር የምታወሪው? አላማው ምንድን ነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲህ ማለቱ ምንድን ነው የሚጠቅመው? ለአንቺስ ምንድን ነው የሚጠቅመው? ለእነሱስ ምንድን ነው የሚጠቅመው? የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት፣ አሁን ነው 19 ዓመት የሚደርሱት፣ አሁን ነው 20 ዓመት የሚደርሱት። አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ። ምን ልትያቸው ነው እነሱን? ፋይላችሁን ይዣለሁ፣ ፋይላችሁን ልትይ ነው? እኔም እኮ ልክ አለው፣ ጎሲፕም ልክ አለው። አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል። መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ። ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ? ለምንድን ነው የራቁት ቪዲዮ የሚደርስሽ? አንቺ ጋር እንዴት ነው የሚደርስሽ? ለምን ተብሎስ? እዛ ቪዲዮ ላይ ኦሪጂናሎቹ ቪዲዮዎች የት እንዳሉ ሊንኮቹን ላኩልን። እኔ እሷን አይቻትም ሰምቻትም አላውቅም። እኔም አላውቅም የት እንዳለች። አዎ ግን ላኩልን እና በደንብ ኦርጋናይዝ አድርገን ላይቭ ስትገባ ሰምቻታለሁ። ላይቭ ነበረ። ቪዲዮ ላይቭ ነው ያ እኮ በቃ እኛ ደብዳቤውን ያደርጋል። ቲክቶክ ላይ ሪፖርት እያደረግን ስለሆነ ለምን ቲክቶኳን ሪፖርት አናደርግም? እግረ መንገዳችንን ቲክቶክ ያ ኤግዛክትሊ ቲክቶኳን እኔ ቲክቶክ አካውንቷንም ሪፖርት አድርጉባት። በቃ ማንም ሰው ከእንግዲህ ወዲያ በሴትነታችሁ ተምረሽ ወጥተሽ የምታራምጂውን ታውቂዋለሽ። የሩቅ ጊዜ ትዝታ አይደለም ጆዲ፣ የቅርብ ጊዜ ትዝታ ላስታውስሽ። ስለ ቪዲዮ ላወራሽ። አንቺ ማን ስለሆንሽ ነው በቪዲዮ የምታሰራሪው? ቪዲዮ እንደዚህ የምትይው አንቺ ማን ነሽ? ምናምን ስትይ ነበረ። ምናልባት ቪዲዮ እየቀረጹ የሚልኩ ሰዎች ወይም ደግሞ እንደዚህ እንዳልሻቸው አይነት ሰዎች ካሉ አንቺ አስተምርሻቸው ቢሆንስ? እንዴት እንደዚህ አለችኝ ልትይ ከፈለሽ መልስ ልስጥሽ። ምክንያቱም ዩኒቨርሲቲ እያለሽ 18 19 ዓመት የማይሞሉ ሴቶችን ወሲባዊ ጥቃት እያደረግሽባቸው ይዘገንናል አትንኪኝ እያለችሽ በስልክሽ ሪከርድ አድርገሽ ያ ቪዲዮ ከአንቺ ስልክ ላይ ተገኝቶ ኢንተርኔት ላይ ተለቆ እነዛ ልጆች በሚገርም ሁኔታ በሚዘገንን ሁኔታ ድብርት ውስጥ ገብተው ከሰው ተገለው ብዙ ነገር ደርሶባቸው ነበረ። ያንን ቪዲዮ የቀረሽው ግን አንቺ ነሽ አይደለ ጆዲ? እኔ አይደለሁም። አንቺ ራስሽ በራስሽ ስልክ ነው ሪካርድ ያደረግሽ፣ ሌላ ሰው አይደለም ሪካርድ ያደረግሽ። እና ልጅቷ አለዋ ላይ እየወጣሽ ይዘገንናል፣ በጣም ነው የሚዘገንነው፣ እንደዚህ አታድርጊኝ እያለችሽ ሪካርድ አድርገሽ ኢንተርኔት ላይ ያ ቪዲዮ ተለቆ ነበረ። ከዛ በኋላ ብዙ አይነት ቪዲዮዎች ወጥተው ነበረ። የዛሬ ማያርገውና ዛሬ አመስጋኝሽ ኮመንታተር ህዝብ ሻኝ ምንድነው ጦርና ጋሻ ይዘው ሲወቅጡሽና ሲወጉሽ አየሽ። እኔ ሴት ነኝ፣ ጦሬን አልሰነዘርኩብሽም ነበር፣ ጦሬን አላወጣሁብሽም ነበር። ምናልባት ዩቲዩብ ስለጀመረች ብዬ ነው ዝም ያልኩት፣ ላስታውስሽ ብዬ ነው። ዛሬ ላይ ግን ቪዲዮ እየቀረጹ ለማን ስለሽ ይላኩልሽ። አንቺ ለምን እነዛ ሴቶች ቪዲዮ ቀረሽ? እነዛ ልጆች ደህና ናቸው? ዛሬ በነፃነት ይራመዳሉ፣ ይወጣሉ፣ ይገባሉ። እነዚህ ልጆች ይገባሉ። አንቺ በቀረሽው ቪዲዮ ለምን እስከ ሀገር ወጣሽ? በምንድን
ነው የተጠየቅሽው? ለምንድነውስ ቪዲዮ ያንቺ ቪዲዮ እንደዚህ አይነት ሴት ናት ተብለሽ በየማህበራዊ ሚዲያ ላይ ተለቀቀብሽ? እኔ ነኝ ትውልድን የምገለው ወይስ ያንቺ ቪዲዮ ነው ትውልድን የሚገለው?